ሰላም ውድና የተከበራችሁ የልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነኝ ማለት ነው። ዛሬ በጣም በሚያናድድና በሚያበሳጭ ቪዲዮ ነው የመጣው። ኢቫና እንድሪስ የምትባይ ሴት ከነበርሽበት እምነት እንደዚህ መሆን ስለማይፈቀድልሽ ወደኛ መተሽ ኢየሱስ እንደዚህ ያለ ኢየሱስ እንደዚህ ሆነ እያልሽ የምትናገሪውን ንግግር ልታቆሚ ይገባል። ከዚህ በላይ እኛ ኦርቶዶክሶች ልንታገስ አይገባም። እዛኛው የነበሩበት ነገር አልመቻቸው ሲል እኛ ጋር ነፃነት አለ እያሉ የመጡ የኛ እምነት ነፃነት የፈለጉትን ነገር ማድረግ እንደሚችሉ እያሳመነች እያመኑ እዚህ የመጡ በእምነታችን ላይ እንዲቀልዱ አንፈልግም። ስትፈልጊ በቡታንታ ስትፈልጊ በፈለግሽው ሰዓት እየመጣሽ እኛ ህዝባችን ላይ የመርዝ ድርጊትሽን ወይም ደግሞ የኢሉሚናቲ እንትንሽን አባልነትሽን እኛ ጋር ሆነሽ እንደፈለግሽ ልትወራጭ አይገባም። ስቶፕ፣ ይበቃሻል። በቃ ሁሉም ክርስቲያን የሆነ ሰው፣ ሁሉም ኦርቶዶክስ የሆነ ሰው ሊነሳባት ይገባል። ከዚች ላይ ሊነሳባት ይገባል። የግድ ሊነሳባት ይገባል። እናት አባቷ የጠሏት፣ እናት አባቷ ረግመው ከእምነቷ ያስወጧት ከኛ እምነት ላይ መታ ኢየሱስ እንደዚህ ሆነ ኢየሱስ እንደዚህ ያለ እያለች ልታላግጥ አይገባም። ለማንኛውም እስኪ ይሄን ቪዲዮ አይተን እንመለስ። አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ክርስቶስ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ ቆይ እመጣለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባቢን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ አሁን ሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ ያለው ብዬ ነው ማምነው፣ የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኚው? እንደራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅር ተሰኝተዋል እና ብዙ መላው ህዝብ ማለት ይቻላል እና ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የሚሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴን የፋሽን ዲዛይንም የእንትን የማለት የመክፈትም ሀሳብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ፋሽን ጀስት ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ
መልካም እድል እመኝልሻለሁ። በዚሁ ኢቫን ደረቅ እንዳናረገው ያው ጨዋታን በመሀል እየተጨዋወትን ያው ደረቅ እንዳናረገው ሁለት ፕሮፌሽኖችን ትጠሪልኛለች ጥያቄ ስጠይቅሽ። ከአትሌት ማን ይመችሻል? ሁለት ነው ልጠቅሽልኝ የምትችይው። ከአትሌት ማን ይመችሻል? ከሀገር ውስጥም ከውጭም ከፈለግሽ። ከሀገር ውስጥ ቢሆን ይመረጣል። በጣም መውዳት እንትናል 4 የዲባባ ልጆች አንደኛዋን ጥሩነሽ በጣም ነው መውዳት። ሁለት በቂ ነው። ጥሩነሽ ዲባባ እና እሺ ኃይሌ ገብረስላሴ። መልካም። ከተጫዋች ኳስ እንደምትወጂ አውቃለሁ። በነገራችን ላይ ከተጫዋች ከሀገር ውስጥ ሰማት ነው እንግዲህ በዚህ ደረጃ በደንብ እንኳን መጽሐፍ ቅዱስ ገልጣ የማታውቅ ሴት ከነበረችበት እምነት መልበስና መገላለጥ እንደማይቻል አስጠንቅቀው ስለሚነግሯት ቁርጥ ያለ ውሳኔ እንደሚወስኑባት ስለምታውቅ እኛ እምነት ላይ መታ እንደዚህ ጭምልቅልቅ እስክትል ድረስ ተውናት። መምጣቷን ራሱ ማንም የሚያውቅ የለም። እኛ ጋር ዝም ብላ እኛ ጋር መጣለ ራሱ እኔ አሁን ኢቫን አንድሪስ እኛ ጋር እንደመጣች አላውቅም። ለምሳሌ አሁን ስትናገር ነው ያየኋት። በዚህ ደረጃ እምነታችን እኛ ሰው አንደርስ። በዚህ ደረጃ እሷ ማናትና ነው የምትናገረው። ስለዚህ ለህግ መቅረብ አለባት። በቃ እንዳስተያየት ሙስሊሙም ክርስቲያኑም ሁሉም ሰው ሆን ብሎ ሊነሳባት ይገባል። በዚች ልጅ ላይ ሆ ብሎ ሊነሳባት ይችላል። ምክንያቱም ለምንድን ነው ሆ ብሎ ሊነሳባት ይችላል ያልኳችሁ? የኛ እምነት ከተነካ የማንኛውም እምነት ነገ ዝም መባሉ አይቀርም። ቤተክርስቲያን ስትቃጠል ኑራ ነው ዛሬ ላይ መስጊድ እንደፈለገ እየፈረሰ ያለው። አንዳንድ ጊዜ የሆነ ጎረቤት ሲነካ ከኔ ጋር አይደርስም የጎረቤት እሳት ተፈናጥሮ ከእናንተ ጋር ከኛ ጋር እንደሚደርስ ሁሉ እኛ ጋር እንዳይደርስ ውሃ ተረባርበን እንደምናጠፋ ሁሉ እኛ ጋር የሚፈሰው እሳትም እኛ ጋር አይደርስም ብሎ ማሰብ ከባድ ነው። በማንኛችንም እምነት ላይ ለሚካሄደው ነገር ሁላችንም ስቶፕ ልንል ይገባል። እቺ ልጅ አሁን እንግዲህ እንደምታዩት እንደፈለገች ተራገጠች፣ እንደፈለገች እንትናለች። የኛ እምነት እንደፈለጋችሁ ሁኑ እንደዚህ ሁኑ የሚል እስኪመስል ድረስ ፍቃድ ነፃነት እንደፈለገ ነፃነት የሰጠ እስኪመስል ድረስ አድርጋ ነው እንግዲህ አፏን ስትከፍት የነበረው ማለት ነው። እቺ ባለጌ ማለት ነው። ይቺ ልጅ ቲክቶክ እና ዩቲዩብ አዋርድ ቲክቶክ እና ዩቲዩብ ስለማይፈቅድ ነው እንጂ እንደዚህ ራሱ ግንኙነት ማድረግ የሚቻል ቢሆን ኑሮ ቀድሚያ የምትገኘው እሷ ነበረች። ታደርጋለች በአደባባይ ላይ የመጨረሻ የሴት ቃንጥ የሌላት የምታስጠላ አስቀያሚ የሆነች ከምንዋም የማታምር የቀረቧት የሚርቋት የመጨረሻ ንቀው የሚተዋት ሴት ርካሽ ሴት ብትኖር እሷ ናት። የመጨረሻ ማለት ነው። ስለዚህ እኛ ዝም ብለን እያየን እስከ መቼ ነው እኛ ዝም ብለን የምናየው? እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው እንደዚህ አይነት ነገር እየተካሄደብን የሚቀጥለው? እስከ መቼ ነው ሁልጊዜ በእምነታችን ላይ ጣልቃ እየገቡ ሁልጊዜ በእምነታችን ላይ እንደፈለጉ የሚፈነጩት? እስከ መቼ ነው? እኔ ዩቲዩቤን ወደ ታች ወርዳችሁ ማየት ትችላላችሁ። በእምነት ጉዳይ ቪዲዮ ሰርች አላውቅም። በእምነት ጉዳይ ማለት ነው። እንደዚህ ነው ኦርቶዶክስ እንደዚህ ነው፣ ክርስቲያን እንደዚህ ነው፣ ሙስሊም እንደዚህ ነው ብዬ አንድ ቀን ቪዲዮ ሰርች አላውቅም። ኢቨን ሰርተው እንኳን ሙስሊሞችም ሆነ ክርስቲያኖችም ቪዲዮ ሰርተው ሲመጡ እኔ ከታችኛ አለሁ በርቱ ከማለት ውጪ ክፉ ንግግር እንኳን ተናግሬ ከሆነ ማስረጃችሁን ይዛችሁ መታችሁ መናገር ትችላላችሁ። እኔ ስለማላቅ ስለዛኛው እምነትም ስለማላቅ ስለራሴ ለራሱ በደንብ አላቅ። ስለራሴ ራሱ ግን ደግሞ ህጉ ምን እንደሚል እግዚአብሔር ምን እንደሚል ብዙ ነገሮችን ደግሞ ተምሬያለሁ። የራሴን እምነት እንደምወደው ሁሉ የራሴን ክርስትና እንደምወደው ሁሉ የዛን ሰው እምነት ማክበር እንዳለብኝም ስለሚያስተምር እምነቴ ማለት ነው። አሁን ግን ይቺ ልጅ ግን እያካሄደች ያለችው ነገር ከእምነታችን ያፈነገጠ ምንም ነገር የማይመጣጠን ከእምነታችን ጋር እንዱ በምንም አይነት መንገድ እንኳን የማይገናኝ ድርጊት እያደረገች መታ ከዚህ
ኢየሱስ እንደዚህ ብሏል፣ ኢየሱስ እንደዚህ ብሏል። ይህ ነገር ሊቆም ይገባል። አንድ ቀን እንኳን የቤተ ክርስቲያን ልጅ ምን እንደሆነ ሳታቅ፣ በጴንጤ እንኳን ብትሄዱ አንድ ቀን ቸርች ቤት ምን እየተደረገ እንደሆነ ሳታቅ መታገዚ እንደፈለገች የምትረግጥበት አንዳችም ነገር ስለሌለ ስቶፕ ብለን ጮኸን ይችልሽ ልናስቆማት ይገባል። በባለፈው ምን ብያችሁ ነበር? ዴይ 7 ማለት ያኔ ዴይ 7 ይቱ ማለት ነው። በአማርኛ በእንግሊዝኛ ነው ዴይ 7 የሚለው። እሱ ስለነ አዶናይ ስለነዚህች ኢቫን አንድሪስ ስለምትባል አሁን ስለማወራላት ልጅ አሁን ስላወራችሁ ልጅ ስለ ኢቫን አንድሪስ እያንዳንዱ በማስረጃ ከዚህ በፊት አቅርቦልናል። እኔ ስለምከታተለው ነው። ዴይ 7 ብላችሁ ከገባችሁ ዴይ ብላችሁ 7ን ከጻፋችሁ ሰርች ስታረጉ ይመጣላችኋል። ዴይ 7 ማለት ነው። ገብታችሁ ብታዩ ማለት ነው ከእያንዳንዱ ቲክቶክ ጀርባ ምን እንዳለ፣ ከእያንዳንዱ ቲክቶከር ጀርባ ምን እንዳለ ያሳያችኋል። በዚህ አጋጣሚ ሙስሊም ወገኖቼ ልጋብዛችሁ ፈልጋለሁ ያንን ዩቲዩብ ቻናል። ምክንያቱም ይሄ እንትን ስለ ምንድነው ስለሆነ ነገር ጥላቻ ስለሌለው የሚያስተምረው ይሄ ስለዚህ ስለ ኑምላቲ ስለሚባለው እምነት ምን ያህል አስከፊ እንደሆነ ስለሚያስተምር እዛ ጋር ገብታችሁ ሰምታችሁት በእምነታችሁ መውሰድ ያለባችሁን እርምጃ እንድትወስዱ ይጠቅማችኋል። ያው ምር ማለት ምን አይነት አስመሳይ ምን አይነት መሰሪነት ውስጥ እንደገባን አይታችሁ እንትን ብላችሁ በእምነታችሁ ቋሚ የሆነ በቃ በእምነታችሁ የሆነውን ነገር ማድረግ ያለባችሁ። ለምሳሌ አሁን እኔ አሁን ለምሳሌ ዴይ 7 ብን አዳምጣለሁ ምን እንደሚፈጠር ምን እንደሚል እስከ ማስረጃው ነው የሚያቀርበው። ልክ ግን የዛኔ አምላኬ ሆይ ከእንደዚህ አይነት ነገር እንዳልደርስ እርዳይ፣ መድረሱንስ ደርሻለሁ ግን በቃ እንዳልሳሳት እርዳይ፣ እንዳያጠፉኝ እርዳይ ብዬ ጸሎት አደርጋለሁ። ልክ እናንተም ደግሞ እንደዛ ማድረግ ትችላላችሁ። ይሄ ስለ ቤተ ክርስቲያን ወይም ደግሞ ስለ ሌላ ጥላቻ ስለ እምነት ምናምን የሚያስተምር አይደለም ልላችሁ ፈልጌ ነው። ማንኛችንም ሙስሊም ክርስቲያን ሳንል ገብተን ልንማርበት የሚገባ ትምህርት ስለሆነ ማለት ነው። ይሄ ልዩነት የሌለው ትምህርት ስለሆነ በባለፈው ለራሱ ከአዶናይና ከኤርትራ ምን አገናኘው ብዬ በሰራሁት ቪዲዮ ብዙ ያልገባችሁ ነገር ስላለ ነው። ትናንትናም ደግሞ ካያችሁ ማን ነበረ ስማ የእናንተው ለራሱ አቅርበዋለች በደንብ እንዲገባችሁ ማለት ነው። እና ያን የምንም ሳውራው የነበረ ስለኔ ከእያንዳንዱ ታዋቂ ጀርባ ከእያንዳንዱ ቲክቶከር ጀርባ ምን እንዳለ ዴይ 7 በእያንዳንዱ እስከ ማስረጃ አመቱ አቅርቦልናል። እና ምን ልላችሁ ፈልጌ ነው ሁልሽም ሙስሊምም ክርስቲያንም ሳቲ ሁልሽም በእምነትሽ ላይ አሁን ላይ ትኩረት የምትሰጭበትና ፊትሽን ወደ እምነትሽ የምታዞሪበት ዘመን ላይ ነን። የምናዞርበት ዘመን ላይ ነን ያለ ነው። ቢረዳን እግዚአብሔር ቢረዳን ልባችንን ሰብረን የምናለቅስበት ጊዜ ላይ ነው ደርሰን ያለነው። እያንዳንዱ ቲክቶከር ጀርባ ምን እንዳለ ኢትዮጵያ ውስጥ በስነ ስርዓት እንዲገባ ፈቅደው ያስገቡበት ነገር ስላለ በዚህ ጉዳይ ላይ እንዳንሳሳት አምላካችን በየእምነታችን እንለምን ለማለት እወዳለሁ። እና እስኪ ደግሞ አንድ ከዱባይ ደግሞ ምን እንደተፈጠረ እሷንም ደግሞ አይተን እንመለስ። ሴትነትሽማ ሄደሽ 4 ቀን ተኛን አላልሽኝም ማሬ? እና እኮ ከሱ ጋር ነው እንጂ ሜዳ ሰው ሙሉ ጋር ነው ተኙ። ከሱ ጋር ኦሬዲ ተኝታችኋል 4 ቀን አይደለም? 4 ቀን ተኝታችኋል ሚንስ ያው በሌላ ቋንቋ ተኝታችኋል አይደለም? ቆይ ማሬ ላስረዳሽ ነው። ተኝታችኋል 4 ቀን ያው አንድ አልጋ ላይ ተኝታችኋል። እንቅልፍ ወስዷችኋል ምናምን ጥሩ እንቅልፍ ተኝታችኋል አይደል? አስቅም ማሬ ምን ጥሩ እንቅልፍ ተኝታችኋል አይደል? የሚያስቀ ጥሩ እንቅልፍ ተኝታችኋል። ኦሬዲ 4 ቀን ማሻአላ ነው በቂ ነው። አሁን ምን ሆነ ያልወጣልሽ ይሄ ልጅ? እስኪ ከሱ ምንድነው የምትፈልጊው? እኔ የምፈልገው ብሬን እሺ ስልክና ብሬን ኦኬ። ከዛ ሳሚን እንደፈሰተ እንዲያወራ ለምን ፈሰተ ብሬን ሲጠይቅ እኔ ለምን ፈሰተ እኔ ብሬን ጠየቅኩት እንጂ እሱን ህይወቱን አንተ አላልኩ ለምን ፈሰተ እራቁቴን። ኦኬ ይሄን ነገር ለሳሚ ነግረሽዋል? ሳሚ ያው ቪዲዮ ራሱ አሳይቼ ጠይቀው። ሳሚ አንደኛ ታሜ ፈልጓል ቪዲዮ አንተ ጋር ያለውን ቪዲዮ ወደ ህግ ይሄ ጉዳይ ሊሄድ ስለሆነ ቪዲዮ ያስፈልጋል። እንግዲህ እንዳያችሁት ቪዲዮን አረ መሲ ግን እናቴ ተመጥቀልድ የለ እንዴ
እንግዲህ መሲ እንግዲህ አላችሁ እንግዲህ ልጁ ወደደ ሄደ አረቀን አብሮተኛ ከዛም በኋላ ልብስ ያውልቆ ተውና በማርያም ተውን እንዴ ተውን አጀንዳ አትስጡን ዱባዮች ደግሞ አጀንዳ ያልቅባችሁ በቃ እንዴ ሐራም ነው የምር በቃ እናንተ ዝም ብላችሁ ነው የምትንጠለጠሉት ሆዋሪው እንዴ አይደምርም እናንተ እንዳትቀየሙ በጣም ወዳችሁ ምርጥ ምርጥ ልጆች ያላችሁ ዱባይ ያላችሁ እህቶቼና ግን በቃ አጀንዳ አይጠፋም እናንተ ጋር አጀንዳ አይጠፋም እና ለማንኛውም ምን ለማለት ነው አሁን ይቺ ልጅ ማለት ነው ማርያም ቱታውና ሱሪው ነው እንጂ ያሰለጠናት ምንም አታውቅም ምንም አታውቅም ጌታ ምንም አታውቅም ግን ለምንድን ነው ልብሷን አራቁታ ቪዲዮ የፖስትክባት ብር ካላመጣ ብላ አንተ ድልብ ደነዝ አራፈር ብላ እንዲው ስንት አይነት ወንድ አለ ግን በእግዚአብሔር እኔ እኮ ማለት ነው የምሬ ነው የምላችሁ አሁን ልጅ ምንም አታውቅም አማርኛው እንኳን በስነ ስርዓት አብራርታ እንኳን አታወራም እንደምታዋት ብሯንም ቀምቶ ስልኳንም ቀምቶ ራቁቷን ፎቶም ለቆ ካላመጣሽ እንደዚህ ያደርጋለሁ እያለ ስንት ነገር አሰቃይቶ ስንት ነገር አድርጎ እዚህ ደረጃ ላይ ያደረሳት አራቀን አብረው እንግዲህ ስሜቱንም አራግፎ ተከየሉ እኛ ሴቶች ማለት ነው ለምን እንዲሁ አንዳንድ ጊዜ እንዳትቀየሙ እኛ ሴቶች ባል ወይ ትዳር ብለን ስንይዝ አምነንበት ነው በእርግጥ መንገባው ከዛ ነገር ግን ይሄ የሆነ ነገር እንድትይዙልኝ የምገባው ነገር ስሜቱንም አራግፎ መርፌም ሊሆን ይችላል ታብሌትም ሊሆን ይችላል ውጠን ተቃጥለን የሆነ በቃ ብቻ ብዙ ክሬዲት ወስደን የሆነ ነገር እንትን የምንለው እኛ ሴቶች ነን ጥቃት ደግሞ የሚደርስብን እኛ ሴቶች ነን ለምንድን ነው ቆኛ እንደዚህ አንዳንድ ጊዜ ራሴን ሁሉ እስክጠላ ድረስ ነው የማስበው ቆይ ታዲያ የውጭ ዜጋ ሰዎች ሴቶች ሲያገቡ እኛን ትተው እያላችሁ እሪቁቅ ያዙ ይልቀቁኝ እያላችሁ መከራችን ታሳዩናላችሁ እሺ ይሁን ብለን ደግሞ ከእናንተ ጋር ደግሞ ሲሆኑ ደግሞ እንደዚህ ሴቶቹን እህት የሌላችሁ እናት የሌላችሁ እስከማይመስላችሁ ድረስ ወንዶች እንደዚህ ያረጋችሁ ታሰቃያላችሁ ቆይ ምንድነው የሚሻለን እሺ ምንድነው የሚሻለን እንዴ ሰው እንዴት የራቁት ፎቶ ቪዲዮ ሚዲያ ላይ ይለቃል ብር ካላመጣሽ ብሎ በራሱ የራሱን ገላ ደብቆ አይምሮውን አድሶ በዛ ላይ ደግሞ የሷን ቪዲዮ ቀርጾ ራቁቷን ለቆ ከየሉ ብቻ እንግዲህ ጋይስ ታዲያ እኛንን እንደዚህ አይነት ህዝብ ጋር የምንኖረው እንግዲህ በዚህ ደረጃ ከፍተናል በዚህ ደረጃ ነው ህዝብ የከፋው በዚህ ደረጃ እና ለማንኛውም ልቦና ይስጣል በእውነት ልቦና ይስጣል ሁላችንንም ራሳችን ልንጠብቅ ይገባል በተለይ ሴቶች የሚያወራችሁ ሁላ ማሬ ፍቅሬ ውዴ ማሬ ወደ ላይ የሚላችሁ ሁሉ እውነት እንዳልሆነ እናንተ ትዳር የምትፈልጉ ከሆነ እናንተ ህይወት የምትፈልጉ ከሆነ መጀመሪያ ከአምላካችሁ ጋር ተገናኙ ከዛም በኋላ ራሱ እግዚአብሔር የባረከውን ትዳር ራሱ ይሰጣችኋል በመብታችሁ የምታመጡት ነገር ሁሉ ህይወት አይሆንም ምናልባት ልትወዱት ትችላላችሁ ያንን ሰው ልታፈቅሩት ትችላላችሁ ዋጋ ግን ትከፍላላችሁ ዋጋ ትከፍሉበታላችሁ እስኪ ድሮ እናት አባቶቻችን ምንም ሳያውቁ ቤተሰብ ያመጣላቸውን ህይወት እስካሁን ድረስ አጽንተው ይዘውታል እኛ ግን በመብታችን ሳንፈልገው ሳናውቀው ሳንግባባው እያለን በራሳችን ህይወት ላይ እየቀለድን ለማንኛውም ቪዲዮ እንዳላረዝምባችሁ ራሳችሁን ጠብቁ ለማለት ነው ይሄን ቪዲዮ አመጣሁላችሁ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነው ወዳችኋለሁ